ለመናገር ለዳኒ እንኳን አልነገርኩት። ምክንያቱም ለእኔ በጣም ትልቅ ዱብዳ ነበረ። ራሴ የማጥፋት ውሳኔ ስለሆነ የዛን ሰዓት ሩታ ወስዳ ወደ ሕክምና ሄደችው። አሁን ደግሞ ይሄን ነገር ብታውቅ ድጋሚ እንደዚህ አይነት ነገር ትወስዳለች በሚል እሳቤ ነው ለእኔ ዶክተራዊ እህቷ ነች ስትለኝ አዎ ስላት የነገረችን ይህን ነገር ለዛ ነው። ስለዚህ ይህን ነገር ማባዛት አልፈለግኩም። ለማንም የሚመለከተው አብርሽ ነው። ጨርሻ አውርቼሻለሁ። አዲስ ነገርም ሊፈጠር አይችልም። ሊመጣም የሚችል አዲስ ነገር አይኖርም። ገብቶሽ? እንደዛ ቢሆን ኖሮ ያኔም ድሮ እንታረቅና ሰላም ይፈጠር ነበር። አብርሽ ብዙ አዲስ ነገሮች አሉ። ምንም አዲስ ነገር የለም። እኔ ጋር ሜሪ አትሳሳት። ምንም አዲስ ነገር ሊኖርም አይችልም። እሺ የልጅ አባት ልትሆን ነው ሌሎት ሩታ እርጉዝ ናት። በጣም ትቀልጃለሽ። እየቀለድኩኝ አይደለም ማለት እንዴት እንዴ? መቼም ከአንተ ከተለያየች በኋላ እኔ ጋር አይነበረችው። ከዛ ውጭ ደግሞ ምንም ያለ ነገር አይደለም። ምናልባት በዚህ ነገር እርግጠኛ ነኝ ዳኒ ሊያብድ እንደሚችል አሁን ካየሁት ከማየው ነገር አንጻር ትንሽ ልክ ያልሆነ ነገር ስላለ የገባኝ ነገር ስላለ እኔም በእውነት አይደለም። እንዴት እሷ ሳታውቅ አንቺ መቼም ልታውቂያችን? ቢያንስ ምን እሷ ምንም ቅድመ ሁኔታ ምናምን ምንም አይታወቃትም እንዴ? ምን እሷ ህፃን ነች? ኖ ሜሪ እንደዚህ አይነት ጨዋታ አይሆንም እንዴ። እንግዲህ አብርሽ አንተ ይህን ማመን ከፈለክ በሆነ አጋጣሚ ውሰድና አስመርምራት። ካልሆነ ደግሞ የነገረችኝን ነርስ ማን መጠየቅ ትችላለህ። ከሆነ ላምን አልችልም። አምኜ ልቀበል አልችልም። እንደ አብርሽ እርጉዝ ናት እያልኩ እኮ ነው እኮ አይደለችም ነው እኔ ደግሞ እያልኩሽ ያለሁት። ልትሆን አትችልም። አብርሽ ላለማመን ለምንድን ነው ከራስ ጋር የምትታገለው? ሩታን ስታውቃት እንደዚህ ኃይለኝነት ማመን ያለብኝን ነው ማምነው። ሲጀመር ደግሞ እኔም ባወኳት ልክ አሁንም ቤት ነው አይደል ያለችው። የሆነ ነገር እንኳን ምልክት ማየት ነበረብኝ እሷ ላይ። ስለዚህ ያንን ነገር አያየው አይደለም ነው ያልኩሽ። ስለዚህ በቃ ትክክል። ቀኑ ሙሉ አብራችሁ ነው የምትሉት እንዴ? ቀን ሙሉ ባንሆን የሆነች አጋጣሚዎች ያገናኛል። ስለዚህ ድሮስ አብራችሁ ነው የምትተኙት፣ አብራችሁ ተቀምጣችሁ ተሳልፋላችሁ፣ አብራችሁ ነው የምትበሉት። አሁን አንተ ሳሎን ካለ እሷ መኝታ ቤት ነው የምትሆነው። እሷ መኝታ ቤት ከገባች አንተ ሳሎን ነው የምትሆነው። ተስተቀት ሩታ የሆነ ነገር ሲከፋት እኮ ከማልቀስ ውጭ አብርሽ ጀርባህን አትስጠኝ እንጂ አትሄድም። ትጠራጠር ነበር ወይንም ታቅ ነበር። ገባችሁ አይደለ? ስለዚህ ይህንን ነገር እኮ ማማዬ በቃ ማመን ነው። ዋሽተሽኛል። እሺ ለማለት ምን ይሆን ያለሽው እንዴ? ሩታ እያስፈራራሽኝ እኮ ነው። ከንፈሯን እያለች እኔ የሆነ ነገር እንድታነሽ እየመሰለኝ ነው። ስለዚህ መግባባት ከቻልን በመነጋገር መግባባት እንችላለን አይደለ እንዴ? አንተ ይህንን ሁሉ ነገር እሺ አሁን የሁሉ በቃ ይቅርታ ማለት ከብዶሽ ነው እንዴ? ሶሪ በቃ በይው ይቅርታ በይው። አጥፍቻለሁ አይደለም። ለምን ነው የማትይው? ጥፋቴ ስላልሆነ እንዴ ነው ጥፋትሽ ያልሆነ? ሆን ብዬ ያደረኩት ነገር አይደለም። ስነ ስርዓት ታይ ጥፋቴ ስላልሆነ አልልም። ለምን ነው የማትይው? ምን ችግር አለው? ሶሪ አጥፍቻለሁ። ኦዲየንሶቼ አንተንም አጥፍቼ ባለው ይቅርታ ማለት እኮ ነው። የሚከብድ ነገር አይደለም። ጥፋቴ ያላጠፋሁማ ለምንድን ነው ዝም ብዬ ይቅርታ ብለው ያላጠፋሁበት ነገር? ስለዚህ በቃ በእንደዚህ አይነት ሁኔታ እንግባባ ማለት ነው። አሁን እኔ አውቄ ጀስት መጠራጠር አለ። እሺ ለማንኛውም ፋሚሊዎቼ አዳምጠኝ። እሺ እኔ ላውራ። አዳምጠኝ። የራሱ ጉዳይ ይሁት። በመጀመሪያ ደረጃ እኔ ጥፋተኛ ከሆንኩኝ ማለት እሺ አውሪው ለቀኩልሽ አይደል? አውሪ። እኔ ወደዛም ከምትወረውሪ እዚህ ጋር ቁጭ ብዬ አውሪ። ቀጥይ። እሺ እንዴ ሩታ ከዚህ በላይ የምናዳምጥሽ? እሺ ጥሩ ነው። ኧረ ጥሩ ነው። በጣም ደስ ይላል። እንዲህ ነው ምን ያለቃት። እሺ ቀጥይ። አብዛኛው ሰው ጥያቄ የፈጠረበት ነገር አለ አይደለ? እኔም ጥያቄ ፈጥሮብኛል። ስለዚህ ያለውን እውነታ እኔም መስማት ፈልጋለሁ። እሱም ምንድነው መስማት የምፈልገው ነገር፣ ኦዲየንስም መስማት የሚፈልገው ነገር እኔ ስንት ወርሽ እንደሆነ አልተነገረኝም፣ አላወቅኩምም። ሆስፒታልም ላይ እኔ እንዳልሰማ ተደርጓል። ስለዚህ እኔም ግልጽ ማድረግ አይጠበቅብኝም። በመጀመሪያ ደረጃ ለአንተ ሊሆን ይችላል። ለኦዲየንስ አይደለም ለኔ ደግሞ አልነግርህም። ለኔ ለምን አልነግርህም? በቃ እሺ። ለማንኛውም አያችሁ አይደል ፋሚሊዎቼ፣ ለኔ አሁን ስንት ወሯ እንደሆነ አላውቅም። እኔ እንደ ባል አሁን ለምሳሌ ጊዜዋ ደርሶ ወሩ ቆጥሬ ነው አይደል መንከባከብ ያለብኝ። እኔ ግን ምንም አውቀው ታሪክ የለም። ስለዚህ እሱን ለምን ደበቅሽ? ለዶክተሩ ውስጥ እንዳይነገረው ለምን አደረግሽ? ይሄንንም ማወቅ ግዴታ ነው አይደለ? እንደ ባል ይገባኛል። ምን ትነልሽኝ? በጣም የምትገርመው ግን እንዴ ሩታዬ ንገሪኝ። ታዲያ ለምን የምትገርመው? እሺ እገርማለሁ፣ ግን ምንም ነገር እንደዚህ ግልጥጥ አድርጌ መናገር አይጠበቅብኝም። እሺ ለኔ ቤተሰብ ንገሪኝ። ቤትም አንተ እኮ መብት አለክ። ሲጀመር እኮ ለምን አልነገርሽኝም ታዲያ? መብት አለክ። ማንም ሊከለክልህ አይችልም። እሺ ለምን አልነገርሽኝም? ማንም ሊከለክልህ አይችልም። እየሰማኸኝ ነው? ነገር ግን አሁን እንደዚህ እያወራኸኝ ዘላለም አልነግርህም።